ቢሊዮነር ያንቺ ቋቁቻ ገላ ምን ይሰራል? ፖርቹጋል ተሰናበተችና ሮናልዶን በዚህ ሁኔታ ውስጥ ማየት ክርስቲያኖ ሮናልዶ ብቻ አይደለም ኃላፊነቱ ሙሉ ቲሙ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው በዚህ ፌስ መጨረሻ ላይ የሚደረጉት ፍልሚያዎች ለምንድነው መጀመሪያ ላይ ጨዋታው ግን አሁንም ውስጥ ያልተቀበለውም ማመኑን ላይ ከብዳል። ታውቃላችሁ ድንቁርናችሁ ልክ እኔ ሲያርሰበን ችሎ ሲያለቅስ ቀልቻ መጨረሻ ላይ ያሳየው ስሜት ምን አስታወሰኝ? ትናንትና ተናግሯል። በጣም ነኝ ካሜራማኑ ምናምን እንዲህ ብሎ ነው ልጁም ቀረጻውን የጨረሰው። ተሸታላችሁ። በቃ መጋደል አለበት። የዓለም ዋንጫ ማለት ደንጋይ ዜና ዘይት ነው ብላችሁ እንዳትሸወዱ። ጓደኛችሁ ሞቷል። ጆታ ይባል ጓደኛችሁ ሞቷል። ለሱስ ክብር ሲባል የሆነ ነገር አይደለም። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በአነጋጋሪ ጉዳዮችና የብዙ ሰዎችን ልብ በሰበረው በCR7 በተለያዩ ቪዲዮዎች መተናል ማለት ነው። ብዙዎች ትላንትና ኳሱን ከተከታተላችሁ ፖርቹጋል 0 ስፔን 1 በመሆን እንግዲህ ጨዋታው አልቋል። ብዙዎች ኢትዮጵያ ውስጥ ተጽዕኖ የሚፈጥሩት ቲክቶከሮችና የመሳሰሉት ብዙ ኢትዮጵያ ውስጥ ያሉ እንግዲህ ነዋሪዎች በጣም ተጎድተውበታል በዚህ ጉዳይ ማለት ነው። በእነዚህ ጉዳዮች ላይ ነው ዛሬ በደንብ ፎከስ የምናደርገው ማለት ነው። ልክ እንደዛም አንዳንድ አነጋጋሪ ጉዳዮችን እዚህ ቪዲዮ ውስጥ ጨምረንበታል። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መመልከትና ቪዲዮ ላይክ በማድረግ መጀመር ነው። ቀጥታ ወደ ቪዲዮ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው በዚህ ፌስ ሚሊዮነር ወይ ደግሞ ቢሊዮነር እንዴ አንዴ ቀጥራት አይደል እንዴ ምሳ ቀርቦ ቆይ አይደል ለራብ ላይ ገባ። አንቺ በዛ ሊሽ ላይ ምር ኦፈር የምታረጊው ራሴን ቦዲጋርድ ደምሰስለው ሰው የምር ተብታበጃለሽ ማለት ነው። የአንዳንድ ሴቶችን አስተሳሰብ አይቼ ግርም ይለኛል። እግዚአብሔር እንደዚህ አለማሰብ ይቻላል እንዴ ነው የሚያስብለኝ። ይሄ ቲቪ ይሄ ፕሮግራም ለምን ሁሌ እንደዚህ አይነት ዊርድ የሆነ ነገር ሜቢ ለአቴንሽን ይሆናል እንደዚህ አይነት ነገር የሚያሰሯቸው። ኤኒዌይስ የሚፈልጉትን አቴንሽን እንስጣቸው። ቢሊዮነር ፈልጋለሁ ያልሽው ልጅ ራሴን ነው እንደ ፕራይዝ ማቀርበው ያልሽው። ቢሊዮነር ያንቺ ቋቁቻ ገላ ምን ይሰራለታል? ያንቺ ተላለጣ የጠቆረ በሽቦ አልጋ እንደዚህ ስንጥቅጥቁ የወጣ ገላ ምን ይሰራለታል? ውጭ ሀገር ሄዶ ጽድት ያሉ ኢትዮጵያ ውስጥ ቢኖር ጽድት ያሉ ሴቶችን ለምን ዴት አያደርግም? ቢሊዮነር ፈልጋለሁ ስትይ ያቺኛዋ ደግሞ ጭራሽ ዲስሪስፔክት ሰውን ለማድረግ የቦዲ ጋርድ ምናምን። ይሄኔ ደግሞ ቀጫጫ ቢሆን ደግሞ ሌላ ነገር ነው የምትናገሪውና ዘንድሮ ሴቶች እኔ እንጃ ሸላይ በዝቷል። እርግጥ 2018 የሸላዮች አመት ነው። በጣም ብዙ ሴቶች እየሸለሉ ነው። ግን ልክ አበጁለት። ገብታችኋል? ድንቁርናችሁ ልክ እኔ እንዳለ እርግጠኛ ነኝ ካሜራማኑ ምናምን እንዲህ ብሎ ነው ልጁም ቀረጻውን የጨረሰው። ተሸታላችሁ። የምር ቤተሰቦቻችሁ ራሱ በጣም ያሳዝናል እንደዚህ አድርገው ካሳደጓችሁ። ለማንኛውም የልጆቹን አካውንት ሜንሽን አድርጉልኝ። ለአራታችሁም 200 ብር ሰጣችኋለሁ። አስጠፉት ቪዲዮ እባካችሁ። በጣም ያስጠላ ፕሮግራም ነው። ያስጠላል በጣም። ሼር ኮፒ ሊንክ አድርጋችሁ አድርሱልኝ። አመሰግናለሁ። ሸላዮች ረፉ፣ ልቀቁን። እውነቱ እኮ ነው ማለት እንዴ ብዙ ሴቶችን ካያቸዋቸው በቃ ወንዱ ብር እንዲያመጣ ይፈልጋሉ። ወንዱ የሆነ ቢዝነስ እንዲኖረው፣ ወንዱ የራሱ ነገር እንዲኖረው ምናምን። እነሱ ግን ምንድነው እናንተ የምታረጉት ስትሏቸው በቃ እኔን ነው ማቀርበል። ምንድነው እኛም ሰርተን እንደዛ አሪፍ ላይ ሆነን እንገናኛለን የሚል እኮ ጠፋ። በዚህ ሰዓት ካያችሁ ሁሉ የየራሱን በቃ እኔ ምንም አይጠበቅብኝም። ወንዶች ግን ብር ሊኖራቸው ይገባል፣ የራሳቸው ቢዝነስ ሊኖራቸው ይገባል ምናምን ይላሉ። ይሄ ነገር ግን በጣም መስተካከል ያለበት ነገር ነው። በዚህ ትውልድ ደግሞ በጣም ስፍት ያለ ነገር ሆኗል። የሚገርም ነው። እስኪ እናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ፖርቹጋል ተሰናበተችና ሮናልዶን በዚህ ሁኔታ ውስጥ ማየት ደስ አይልም። የሆነ ውስጥ የሆነ ይረበሻል። በጣም ነው የሚጨንቀው። ጨዋታው ካለቀ እኮ በጣም ቆይቷል። ግን አሁንም ውስጥ ያልተቀበለውም ማመኑን ላይ ከብዳችኋልና መጨረሻ ላይ ያሳየው ስሜት ምን አስታወሰኝ? በጣም ልጅ ሆኜ የ2004 የአውሮፓ ዋንጫ ከግሪስ ጋር ለፍጻሜ ደርሰው ግሪስ 1-0 አሸንፋ ሮናልዶ መጨረሻ ሰዓት ላይ ያሳየው በጣም የሆነ የማይረሳ ስሜት አለ። እሱን ቀን ያስታወሰኝና ደስ አይልም። በተለይ የዘንድሮን የዓለም ዋንጫ በተአምርም ቢሆን በጣም እንዲያነሱት ፈልጌ ነበር። ለሮናልዶ ስል ማለት ነው። በጣም ፈልጌ ነበር ፖርቹጋል እንድታነሳው። አልተሳካም። እንደዛም ሆኖ ሮናልዶ በተለይ ለዩናይትድ እና ለማድሪድ ደጋፊዎች እማንረሳቸው ትውስታዎች
በልጅነታችንም ሆነ ከከፍ ብለንም በቃ የሆነ በጣም የሚገራርሙ ደስታዎችን የሰጠን ሰው ነው። ለሚሊየን ህዝቦች በጣም የሚገራርሙ ማረሳቸው ሜሞሪዎችን ትውስታዎችን የሰጠን ሰው ነው። ብቻ ሌጀንድ በዚህ መልኩ ባይጠናቀቅ አሪፍ ነበር። ግን አሁንም ይሄ ከከፍታው ምንም ዝቅ የሚያደርገው ነገር የለም። አሁን ሜሲ ሮናልዶ ምናምን አይደለም ጉዳዩ፣ ስለ ሮናልዶ ነው እያወራን ያለ ነው። በቃ ምንም ሜሲ ሮናልዶ ደግሞ እንዳትሉ አይደለም፣ እሱ አይደለም። ብቻ ሮናልዶ ይከፋል፣ ግን እንወዳለን። ሌጀንድ ነው። ያው አይሰማውም። እኔ ቢከፋኝ እኮ ነው የሆነ ግራ ቢገባኝ እኮ ነው እንደዚህ እያወራው እንዴ እብድ አደረገኝ አንተ ሰውዬ። ግራ ቢገባኝ እኮ ነው። ብቻ ሮናልዶ እንወዳለን፣ ለሁሉም ነገር እናመሰግናለን። ለሰጠህም ሁሉም ነገር እንወዳለን። ይመችህ። ተርጉሙለት በቃ። በጣም የሚከብድ ስሜት ነው። ትላንትና 1-0 መሸነፋቸው በጣም ግን ብዙዎች ያልገባቸው ምንድነው እሱ እዚህ ጋር ዓለም ዋንጫን አላነሳም የሱን ጀግንነት ምንም የሚቀንስበት እንትን የሚልበትም ጉዳይ አይደለም ይሄ ማለት ነው። ይሄ ሀገር አቀፍ የሆነ ጉዳይ ነው እንጂ ፐርሰናሊ ሮናልዶን ብቻ እንትን ብሎ ሮናልዶ ይሄን ዋንጫ ካነሳ እንትን ነው ምናምን የለም እንደዚህ አይነት ነገር ማለት ነውና ምንም እሱ ላይ ፐርሰናሊ እንትን የሚልበት የለም። ቢያሸንፍ ሞር ለሀገሩ በቃ ትልቅ የሆነ እንትን ታሪክ አስቀምጦ ያልፋል። እኔ ሲያርሰበን ችሎ ሲያለቅስ ቃልቻልኩ ይደብራል። ጌታ በቃ ስማ ግን ተናግሯል፣ ካፉ ተናግሯል። ዮናት ላስት ወርልድ ካፑ ነው። አዎ ትናንትና አውርቷል። ትናንትና ተናግሯል። እናታቸው በቃ ዮኒ በቃ ይጫታል ድጋሚ ጉሮሯችንን አይደለም እኮ ሲያርሰበን ስማ ሌጀንድ ነው። በቃ ሌጀንድ 45 አይደፍንም ግን 46 ነው የሚሆነው 45 ነው የሚሆነው ያኔ ማዕድሚው ከባድ ነው። አሁን ራሱ አልቻለም፣ ደክሞታል። አሁን ራሱ አቅም የለውም እኮ በእናትህ አይሆንም። በጣም ማርያም ያራዳ ልጆች እንዴት ናችሁ? እመቤቴን አንዴ እዛው ሌላ ስልክ ካላችሁ ከይቅርታ ጋር ፓፒ የለቀኩትን ቪዲዮ አሁን ይኸው ዓለም ዋንጫ ማርያምን ሁሉም ኢትዮጵያዊ ግዴታው ነው። እመቤቴ ስማኝ ማርያምን እኔ ማለት ደስ ይለኛል። አይተዋል ጨዋታውን እስቲ እንዴ ሙሉን ቁጭ ብዬ አንድ ነገር ልንገርህ፣ ግን መጨረሻ ላይ የሚደረጉት ፍልሚያዎች ለምንድን ነው መጀመሪያ ላይ ጨዋታው እንደተጀመረ የማይሆነው? በቃ እስቲ ፍራሱ ዋንጫው እስቲ ፍራሱ ከስቱዲዮ ወጥቶ ነው እንደሚያወራው ማርያም እግዚአብሔርን ዘርፎ ሙዚቃ ግን እንዴት ለምን ይላል? አዩ በቃ በጣም በቃ ነው የተሰማኝ። እንዴ ሌላ ክርስቲያን ሮናልዶ ብቻ አይደለም ኃላፊነቱ፣ ሙሉ ቲሙ በቃ መጋደል አለበት። የዓለም ዋንጫ ማለት ትርጉም አለው። የዓለም ማለት ዓለም ነች። እስቲ ዓለምን ተወዩ። ጓደኛችሁ ሞቷል፣ ዶታ ይባል ጓደኛችሁ ሞቷል። ለሱስ ክብር ሲባል የሆነ ነገር አይደረግም እንዴ? እግዚአብሔርን አንተ ለምሳሌ ገባ በህይወት ላጣው ሰው እኮ ኖረ ተሳየዋለህ። ቢሞትም ኖረ እንዲህ ነኝ እንዲሁን ኩልሽ እንዲሁ ትላለህ እኮ ኢጎ ነው እዚህ መጨረሻ ቀጣይ ዓመት ዮኒ ቀጣይ 4 ዓመት እንዳይበሉ ነው የሚፈራው ፖርቹጋል። ማባቱ ይበላል ማን ሲደግፈው ያለው ብሎ እንጂ የሚደግፈው አላውቅም። እነሱ ሊበሉ አስደንጋጭ ዜና ምር እኮ ነው። በጣም ያበሳጫል። ጨዋታውን ቁጭ ብላችሁ ካያችሁት ግን ወደ መጨረሻው አካባቢ ነው ሁሉም በሟት ጀመረ ምናምን በደንብ ወጥሮ መጫወት ሲጀምሩና እሱ ነገር እኔም የታዘብኩት ጉዳይ ነው። ምር በጣም የሚደብ መጀመሪያ ላይ ቢያደርጉት ከገና ጨዋታው ከተጀመረ ጀምሮ እንደዛ እየተጋደሉ ቢሄዱ የማሸነፍ ቻንሳቸው ሞር በደንብ ይጨምር ነበረ። ግን አሁን አንዴ አተነዋል። ምንም ማድረግ አይቻልም ነው ብላችሁ እንዳትሸወዱ። በትላንትናው ዕለት በአዲስ አበባ መርካቶ አካባቢ የምግብ ዘይት ነው በማለት የቆሸሸ መጸዳጃ ፍሳሽ ለህዝብ ሲሸጡ የነበሩ ግለሰቦች ይኸውልህ እናመሰግናለን ለመረጃ። ግን ዘይት ተብሎ የሚሸጠው ዘይት ራሱ ሲድ ኦይል የሚባለው ሃይ ቴምፕሬቸርን ለመቋቋም ለኢንጂን ለምናምን ነው እንጂ የሚበላ ዘይት አይደለም። አይበሉትም እነሱ። እንደውም ከሲድ ኦይል ይሄ የአማሬሳ ኦይል የጎመን ዘር ይመከራል ይላል ሳይንሱ። ምንም አይልም። ካኖላ ምናምን ይሄ ምን አበባ ምናምን የምትሉት ዘይት እኮ ዘይት አይደለም። አይበሉትም እነሱ።
ያው ቺፉ ይሻላል ብለን ነበር። እሱም ቢሆን የሆኑ ሀገራት ላይ ላሜራና ቆርቆሮ ሲመረት ዝገት እንዳይዝ ሲላክ ወደኛ ወደሆነ ቦታ የሚቀባው። በአጠቃላይ የመጨረሻ ላይ የዘይት ጉዳይ እንግዲህ ብዙዎችን እያነጋገረ ያለ ጉዳይ ነው። ደግሞ በዚህ አመት ነው በጣም ዘይት እንዲፕ ብዙ ሰው ገብቶ ዘይት ጥሩ አይደለም፣ ሌላ ሀገር ላይ ለሌላ ነገር ነው የሚጠቀሙት ምናምን እየተባለ ያለው ማለት ነው። ግን ብዙዎቻችን ቤት ያለው ዘይት ሆኖ ነው እንግዲህ የተገኘው ይሄ ዘይት ማለት ነውና ምን እንደሚሻል ያው ይሄ ያው የመንግስትም እንትን ቢልበት አሪፍ ነው። እንደ ፐርሰናሊ ሰው ደግሞ ምን ማድረግ አትችሉ፣ ተጠቀሙ ያሉትን እንግዲህ መጠቀምና ግን ያንን ነገር በደንብ ሪሰርች አድርጎ ማየት ያስፈልጋል። ዝም ብሎ ከመጠቀም እንዲህ በቃ ብዙ የተሻሉ ምርቶችን ምናምን መፈለጉ የተሻለ ነው ማለት ነው። ቤተሰብ የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ እስካሁን ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ